እና ለማንኛውም እዚህ ጋር ሽንኩርቴን፣ ቲማቲሜን፣ ነጭ ሽንኩርት ካቁላላሁ በኋላ ትንሽ በርበሬ ጨመርኩበት። ትንሽ ስለሆነች አሳዋ ያን ያክል ብዙ አላበዛውም። በጣም ቆንጆ ነው፣ ይጣፍጣል። በቃ ቆንጆ ምግብ ነው። ሁሌም ብትሰሪልኝ እያለኝ ነበር እንደዚህ እንደውም እና ያው እንቁላል እንደዚህ ይጣፍጣል፣ አሪፍ ነው። ወይራ ትንሽ ዝንቦች ረበሹኝና ወይራ ላጭስበት ብዬ እዚህ ጋር ትንሽ ወይራ አረኩኝና አጫጫስኩበት። ከዛ በኋላ ደግሞ ወደ ምሳ ያው ሽንኩርታችን ተከታትፏል። እንግዲህ ያው ቺዝ ግን ውጭ ቀረ፣ እንደ ውጭ ሀገሩ አይሆንም እና እዚህ ጋር ከላይ ድንብላል ቅጠል አደረኩበት። ከዛ ትንሽ ተክተክ ካለ በኋላ ቺዙ ቀለጥ እንዲል ነው። ከዛ አወጣሁት እና አሰላሙ አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ዛሬ መተናል፣ በአዲስ ብሎግ መተናል። ያያችኋቸው እነዚህ አትክልቶች እንዴት እንዳደጉ ዛሬ እንግዲህ ያው ረፈድ ብሏል። ትንሽ ለጠዋት ነው ግን የተነሳሁት። አብዛኛውን ስራ ሰራርቻለሁኝ። እንደምታዩት ኩሽና ነኝ እንግዲህ እየሰራራሁ ነው። ቁርስ ልሰራ ነው። እዚህ ጋር ዛሬ ቲክቶክ ላይ ያየሁትን ምግብ ነው የምሰራው ዛሬ ማለት ነው። ቲክቶክ ላይ አይቼ ነው በነገራችን ላይ ቁርስ የምሰራው። እዚህ ጋር 3 እንቁላል እየቀቀልኩኝ ነው። ለልጆቼ ምሳቃ ሰራለሁ። ይሄ ግን ለቁርስ ነው። ይሄ ቺዝ ነው በነገራችን ላይ ራሴ ነኝ የሰራው በወተት ማለት ነው ቤት ውስጥ እና ያው አሪፍ ነው። ምንም አይልም። ከምትገዙት ይሻላል። ቆንጆ ነው ከሚገዛው። ይሄ ሀገር ውስጡ ማለት ነው። ከሀገር ውስጡ ነው ከሚገዙት። ይሄንን ሰርታችሁ ራሳችሁ ብትጠቀሙ አሪፍ ነው። በዛ ላይ አይቆይም። የቆየ ይሁን ያልቆየ ይሁን ራሳችሁ ታውቃላችሁ። እዚህ ጋር ለልጆቼ ምሳ ነው። ቂጣ ፍርፍርና ሽሮ ነው ምሰራላችሁ። ተጋቢ ነው። በዳቦ ይወዳሉና ቂጣ ፍርፍር እዚህ ጋር። ከዛ ቁርሴን እየሰራው ነው። ሽንኩርት አደረኩኝ። እንግዲህ ሽንኩርቴን እንደዚህ አበሰርኩና ትንሽ ከዛ ዘይት አደረኩበት። ሽንኩርትና ዘይቴን አቁላልቼ ቆንጆ ምግብ ይመስለኛል። በነገራችን ላይ ያው ነው ያልቀመስኩት፣ ማዲ ነው የቀመሰው። ቆንጆ ነው ሳስበው ቆንጆ ነው። ያው ቆንጆ አድርጌ ነው የሰራሁት እኔ ማለት ነው ለማለት። ከዛ ሽንኩርቴ ሲጠበስ እዚህ ጋር ቲማቲም፣ ሽንኩርትና ነጭ ሽንኩርቱን አንድ ላይ ነው የጠበስኩት። ቲማቲም አደረኩኝ። ከዛ ትንሽ ጨው፣ ትንሽ ደግሞ እዚህ የተፈጨ ከሙንና ቁንዶ በርበሬ፣ ድንብላል ደግሞ ደረቁ የተፈጨ ነበረኝ፣ እሱን አንድ ላይ ያደረኩት። ከዛ ትንሽ ሳልሳ አደረኩበት። ከዛ እንደዚህ ሆነ በሰለ። እዚህ ጋር እንቁላሌ እንግዲህ እንደዚህ አዘጋጅቻለሁ እንቁላሌን። ከዛ እንቁላሉን በላይቱ ላይ እንደዚህ አደርግበታለሁ ማለት ነው። ያው ስልሱ ላላ ማለት አለበት ይመስለኛል። ከዛ ያው እዚህ ጋር ልክ ሸክሹካ እንደሚሰራው ይመስለኛል ይሄ። ከዛ በተቀቀለ እንቁላል ነው። ያኛው ደግሞ እንቁላሉ ተደርጎ ነውና በጣም የሚጣፍጥ ምግብ ነው የሰራሁት እና እንደዚህ ሰርቻለሁኝ። ከዛ ይሄንን የተቀቀለ እንቁላል ካደረኩኝ በኋላ ከዛ እዚህ ጋር ይሄን ቺዙን ማለት ነው እሱን አደረኩበት። ቺዝ ድበለው እንጂ ቆንጆ ነው ቺዙ። ቤት ውስጥ የሚዘጋጀው ቺዝ ይሻላል። እንደውም ውጭ ያለው ይቆይ ይችላል ምናምን አይታወቅም እና ኤክስፓየር ዴት ምንም ስለሌለው ቤታችሁ እንደዚህ በወተት በጣም ቀላል ነው አዘጋጃጀቱ። አዘጋጅታችሁ ትጠቀሙ ትወዱታላችሁ። ያው ቺዝ ግን ውጭ ቀረ፣ እንደ ውጭ ሀገሩ አይሆንም እና እዚህ ጋር ከላይ ድንብላል ቅጠል አደረኩበት። ከዛ ትንሽ ተክተክ ካለ በኋላ ቺዙ ቀለጥ እንዲል ነው። ከዛ አወጣሁት እና ያው በዳቦ ቁርስ ላይ ያቀረብኩላቸው ልጆቹና አሊ ናቸው የሚበሉት። እንግዲህ ቆንጆ ነው አሉ፣ በጣም ነው የሚጣፍጠው ብለው ሙትትት አድርገው ነው የበሉት። እንደውም እስቲ ቀመሰው እያልኩት ነበርና በጣም ቆንጆ ነው፣ ይጣፍጣል። በቃ ቆንጆ ምግብ ነው። ሁሌም ብትሰሪልኝ እያለኝ ነበር እንደዚህ እንደውም እና ያው እንቁላል እንደዚህ ይጣፍጣል፣ አሪፍ ነው፣ ጎዶታል። ለማንኛውም እንግዲህ ያው ቁርሳችንን ከሰራራ ልጆቻችንን ትምህርት ቤት ከሸኘን በኋላ ቤታችንን አነሳሳንና ሁሌም የማይቀረው ቤት መጥረግ ነው። ቤታችንን ጠራረግን። ያው ልጆቹም ጠዋት ላይ ሲለባብሱ ምን ሲሉ ቁርስ ሲበሉ ቤቱ ምንቅርቅሩ ነው የሚወጣው። የጠዋቱን አትጠይቁኝ። እሱን አነሳሳን፣ ጠራረግን። እንደምታዩት ፏፏ አደረግን፣ ወላወልንና ከዛ ቤታችንን አጸዳርተን ደግሞ ወደ ተለመደው ወደ ምሳ እንቀጥላለን ማለት ነው። እና እዚህ ጋር ቤቴን አጸዳዳሁኝ፣ አነጣጠፍን። ሁሌም ተመሳሳይ ነው እንግዲህ ያው ማጽዳቱም ማለቱ። ከዛ እዚህ ጋር ወይራ ትንሽ ዝንቦች ረበሹኝና ወይራ ላጭስበት ብዬ እዚህ ጋር ትንሽ ወይራ አረኩኝና አጫጫስኩበት። ከዛ በኋላ ደግሞ ወደ ምሳ ያው ሽንኩርታችን ተከታትፏል። እንግዲህ ሽንኩርታችንን ታዳረግንና ምሳ ያው እኔ ጾመኛ ነኝ አልበላም። ላሊ ያክል ነው ምሰራው። ላሊና ቤት ላለችው ልጅ
አጋዤ ነው የምሰራው። ሌላ ሰው የለም ቤት። አሁን ዛሬ ምሳ የምሰራው አነሳ አድርጌ ነው ለምሳ ሰዓት ብቻ። ምክንያቱም ማፍጠሪያ ስለምሰራ እኔ አውራት ጋር አብረን እንበላለን። ከዛ እዚህ ጋር ነጭ ሽንኩርትና ሽንኩርት አለ ጨመርኩኝ። ከባለፈው የተረፈችኝ ትንሽዬ እንትን ነበረች፣ አሳ ነበረች። አሳ ወጥ ነው የምሰራው በነገራችን ላይ አሁን ወጥ አሳ ወጥ ብቻ እና ቀላል አድርጌ ቶሎ ቶሎ ነው የምሰራው። ሰዓቱም ሄዷል። ቤቱ ሲጸዳ ምን ሲል ሰዓቱ ምን ጊዜ እንደሚሮጥ አትጠይቁኝ። በቃ ሰዓቱ ፍጥነቱ እድሜያችንም በዛው ልክ እየሄደ ነው። ዝብዳ እና ለማንኛውም እዚህ ጋር ሽንኩርቴን፣ ቲማቲሜን፣ ነጭ ሽንኩርት ካቁላላሁ በኋላ ትንሽ በርበሬ ጨመርኩበት። ትንሽ ስለሆነች አሳዋ ያን ያክል ብዙ አላበዛውም። ቁሌቱን እንደዚህ ነው። ከዛ ያው ቁሌቴን ካቁላላሁኝ በኋላ አሳዬን ከታተፊ አጣጥቤ አዘጋጅቼዋለሁኝ። እንደዚህ ተጣጥቧል፣ በሎሚ አጥቤዋለሁኝ። ከዛ ካቁላላሁኝ በኋላ ትንሽ ውሃ ጨመር ከላስ አደርግበትና አሳውን ጨምረዋለሁኝ እንዲያበስልልኝ ማለት ነው። እና አሳዬን ጨመርኩት። ከዛ እንደዚህ ጨምሬ ክድና አደርገዋለሁኝ አሳው ውስጥ ትንሽ እስከሚበስል ድረስ ማለት ነው። ይሄ እዚህ ጋር እየበሰለ ነው፣ ቆንጆ ሆኗል። በጣም ፍርስርስ እንዳይል ያው አሳው ከፈራረሰ ይጠፋል፣ ከምድረ ገጽ ነው የሚጠፋውና እንደዚህ አሳው እንዲበላ እንዲገኝ ተደርጎ ከዛ ቃሪያና ትንሽ ሚጥሚጣ እንጨምርበታለን ከላይ። ከዛ አሳው እንደዚህ ሆኖ ወጥቷል ማለት ነው። ምሳችን እንደዚህ ደርሷል። ከዛ ያው ምሳ ሰዓትም ደርሷል ሰዓቱ ትንሽ። ከዛ እኔም ሻወር ምናምን ወሳስዳለሁ። ጾመኛ ነኝ፣ በዛ ላይ ትንሽ ማረፍ እፈልጋለሁ። ግን ልጅ ካላችሁ ረፍት የለም። እንደምታዩት እንግዲህ እሱ ተኝቶ ተነስቶ ይታገለኛል፣ እኔን ያታገለኛል፣ በዚህ ይለኛል፣ በዛ ይለኛል። እና ልጅ ካላችሁ አተኙ። ሁለቱን እንግዲህ ኬጂ ትምህርት አስገብቻለሁ። ግን ባባም ማሻአላ እንግዲህ ጊዜ ይሮጣል፣ ቶሎ አደገ። አሁን ደግሞ እሱ ጋር ታገላለሁኝ። በዛ ላይ እያጠባሁ ስለሆነ በቃ ድክም ነው የሚላችሁ ማጥባትና ጾም። ዘንድሮ እንዴት እንደሆንኩኝ እኔ ነኝ የማውቀው እና ከባድ ነው። ከዛ ባልየው መጣ፣ ሶላቱን ሰገደ፣ ምሳውን አቀረብኩለት። እንደዚህ ያሳወጥ እንደዚህ የሚያምር ሆኗል፣ ያው ደርሷል። ከዛ ወፈርም ያለ ስለሆነ ደስ ይላል አሳወጡ። ያው እኔ ባልበላውም እንግዲህ እየጎበዥኝ እስቲ እቺን ቅመስ እየሰጠሁትና እሱም እኔ ለመቅመስ ወደኋላ አልደም ብሎ እንደምታዩት ጠቀስ አድርጎ ጉርስ አደረገላቸዋለሁና ቆንጆ ነው። ታፈጣጣለ፣ ይሄ የሚጣፍጣል አለ ሲያጣጥም ይወራል። እሱ ምን አለበት ባለሙያ የሚሳጉት ትላለች። ከዛ እዚህ ጋር ሻዋሬን ሳሰድኩኝ። ከዛ በኋላ እንግዲህ ሻወር ከወሰድኩኝ በኋላ ሽቶዬን እቀባባለሁኝ። ቫዝሊን ነው የምቀባው። ግን እዚህ ጋር ብርዱ ልነግራችኋችን የሰሞኑ ብርድ በጣም ከባድ ነው። በቃ በቫዝሊን ኃይል ነው ያለን። ወዳችሁ ነው ልጅ በቃ እንዴት ኧረ በቃ ሽወዱኝ። ሽቶ ምንድነው ነሰነስኩት እኮ። እና ለማንኛውም ያው እንግዲህ ሽቶዬን ቀባቀባ ብዬ ትንሽ አረፍት ላድርግ እስኪ ሻወር ወስጃለሁኝ። ለማንኛውም የዛሬው ብሎግ ያው ይሄን ይመስላል። እስኪ ቪዲዮ ላይክ እያደረጋችሁ ጀምሩት። ስትጀምሩ ያው መጨረሻው ላይ ነው ላይክ አድርጉ ያልኳችሁ። ግን ከዚህ ጋር እንዴት ነጭ እንደሚያደርግ ታይ። ሰሞኑ ጠዋት ብርዱ፣ ማታ ብርዱ፣ ቀን ደግሞ ፀሐዩ ጠራራው፣ በዛ ላይ አቧራ እንዴት እንደሚያስጠላ ያናድዳል። ለማንኛውም ቪዲዮ ላይክ አድርጉ ባይ